Elettrica Corallio ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬ ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ኖሮኝ የሚያውቀው በስልክ ስራ ላይ በማል በገባቸው እቁቦችና የተለያዩ እንዲህ ማህበራዊ ሰርቪሶች ላይ ከ15 እስከ 20 እኔ በተለያዩ እንዲህ በሶሻል የምናገኛቸው ነገሮች አሉ። ለምሳሌ እቁብ ተቀማጭ በእነሱ ነው ሴቭ ያደረኩት ብር ከዚህ በፊት በነበሩት ታይም ማለት ነው። ያው አሁንም እዛው ላይ ያለሁት ግን ከዚህ በፊት በነበሩበት ታይም ሴቭ አድርጌ ብር ማገኘው በዛኛው ሚንስ ነበር እና እነሱን ኦልሞስት በቃ ሙሉ ለሙሉ እቃ በመግዛት ነው ስልሽ የሆነ እንደ ስልክ ሰራ ወይም እንደ ስልክ ሰራተኛ እቃ በቃኝ አይባልም ማለት እቃ አያልቅም፣ ተገዝቶ የሚያልቅ እቃ የለም። ምክንያቱም ቲል አሁንም ድረስ አዳዲስ ስልኮች ይወጣሉ። እስካሁን ድረስ አሁንም የሚጎልህ እቃ አለ ማለት ነው። ለአዲሱ ስልክ አዲስ የሆነ ነገር አዲስ ለመጣው ስልክ አዲስ የሆነ ዲቫይስ ያስፈልጋል። እሱ ፊክስ የምናደርግበት ሪፔር የምናደርግበት ሰው እቃ መግዛት ነው አብዛኛውን ነገር የሚያልቀው እና ለማጅም ነበርኩኝ። አሁን ፐርፌክት ነኝ ማለት ሳይሆን ለማጅ ስለነበርኩኝ አብዛኛውን እቃ ሪፔር ማድረጊያውን እቃ ስላላሟላው እንትን አደረግ ነበር፣ እቃ ይበላሽብኝ ነበር። እነዛን ፕሮብለሞች ፊክስ እያደረኩበት ነው አብዛኛውን እንትን የጨረስኩት ማለት ነው። አንድ 50,000 የኢትዮጵያ ብር ቢሰጠኝ ቀጥታ ኢንቨስት ማድረገው ስራዬ ላይ ነው ማለት የምሰራው ስራ ላይ እንዳልኳችሁ የጎደለኝ ነገር አለ። የሪፔሪንግ ኢኩፕመንት ነው፣ እነሱን ማሟላት። እኔ መጀመሪያ ስነግራችሁ 85% በቪዲዮ መሀልም ስለ ፕሮፊት ስትጠይቁኝ፣ ስለ ትርፍ ስትጠይቁኝ፣ ስለ ኪሳራ ስትጠይቁኝም ባለፈው ለማስረዳት እንደሞከርኩት በቃ ሙሉ ለሙሉ በሚባል ደረጃ ከዚህ በፊት የነበሩኝም ኢንካሞች ተጨምሮ የነበረኝም የተቀመጠ ብር ተጨምሮ ሙሉ ለሙሉ ወደ ስራው ነው የገባው። እጅ ለእጅ መንቀሳቀሻ እንዳያጥረኝ ወይም እየተገዛ የሚገጠም እየተገዛ የሚሸጥ እቃ አይነት እቃ ስላለ ለሱ እንዳያጥረኝ ያደረገ ኦልሞስት ሙሉ ለሙሉ ወደ ስራ ነው የተጠቀምኩት። ኮንቲኒየስ አንተ ናችሁንም እንደተከታተላችሁኝ ይሄ በየሳምንቱ ቼክ የምታደርጉኝ ነገር አለ። ያ ቼክ ባደረጋችሁኝ ቁጥር እቃ እየጨመረ እየቀነሰ እየሸጥኩኝ እየገዛው የሆነም አሰስመንት አለ ማሳያችሁ። በዛ ላይም እንዳለው ሙሉ ለሙሉ በስራ ላይ እንደዋለ ነው። መሸነፋለሁ የሚል እንትን አልነበረኝም። በቃ ያለውበትን ሲቹዌሽን ቦታውን የምሰራበትን ሁኔታውንና ቦታውን መግለጽ ነበር የነበረብኝ። ቀጥታ ዳይሬክት እሱን ተናገርኩኝ። ዘን ከጊዜያት በኋላ የአሸናፊ መልእክት ገጣል። መጀመሪያው ጥያቄ ላይ የመጀመሪያው ቀን ቀረጻ ላይም ይሄን ጥያቄ ገጥሞኝ ነበር። ስታሸንፍ ምን ተሰማ ነበር የተባልኩት። የዛን ሰዓት የማንም ሰው ሲያሸንፍ የሚከፋው የለም የሚደብረው የለም፣ ደስታ ይሰማኛል። ግን ሞር የተሰማኝ ስሜት ከደስታው ባለፈ ኃላፊነት እንደሚበዛብኝ ነው የተረዳሁት። ለምን ምንም ይሁን ምንም ስልክ ስራው እንዳልኳችሁ ነው፣ ህዝብን ማገልገል ነው አንዱ። ይሄ ስለ ግዴታ በብር ስለተሰራ በብር ከፍለው ስላሰሩ አገልግሎት አይደለም ማለት አይቻልም። እንደ አገልግሎት ነው። እኛ ሰፈር ውስጥ ደግሞ አልተለመደም እንደዚህ አይነት ሙያ ያለው የተሰራ ሰው የለም። አላቸው ብዙ ሙያ ያላቸው ልጆች አሉ፣ ግን የሰራ ሰው የለም። ስለዛ የት እየሄዱ ወይ መርካቶ እየመጡ ነው ወይ በቃ እንዲህ ቴክኒሻን ቦታ እየፈለጉ ነው የሚያሰሩት። እኔ ቀረበ ማለት ደግሞ ሞርኔ ጋር ይመጣሉ ማለት ነው። ስለዚህ ያን ኃላፊነት ተቀብሎ መስራት እና ብሩን እንደተሸለምኩ ደግሞ እቃዎችን አሟላለሁ። ስለዛ በፊት መመለሰው የነበረውን ስልክ አልችለውም የሚለውን የነበረውን እቃ አሁን ሞክራለሁ ማለት ነው። ስለዛ ኃላፊነት እየተጨመረብኝ መጥቷል። ለውድድሩ ስመጣም ወደ እናንተ ጋር ለውድድሩ እያል ነበር የመጣሁትም ስልሽ ያለውን ነገር ለመግለጽ ነው እንጂ ውድድር አለ ኮምፒቲሽኑን አልጠበቅኩትም። ሁለት ሴል ለማንም ሰው እንትን አላደረኩም። ለምን ያው ቅር የሚመጣው ሀሳብ ስለማውቀው ቅር ነው ወይም አትሂድ ነው ወይም ዝም ብሎ ነው ምናምን ነገር ስለሚመጣ ያን ነገር ላለ ማለት ዝም ብዬ ነበር የመጣሁት። ተመልሼ ስመጣ ደግሞ ያው ያለውን ሁኔታ ያየሁትን እዛ የምንነበረ ሰዓት ያየሁትን ሁኔታ ነው የተናገርኩት። ግን ስለ ስራ ፈጠራ መጥፎ አመለካከት ሳይሆን አመኔታ የለም። ያው መጀመሪያ እንዳስረዳችሁ መጀመሪያ ቪዲዮ ላይ እንትን እንዳደረጋችሁት እንትን የለውም
ሰው እንደዚህ አይነት ነገር ልምድ የለውም። የኛ ኤሪያ ብሶ እኔ ባደኩበት ኤሪያ እንደዚህ አይነት ፕራክቲካል የሆነ ነገር የለም፣ የመጣ ነገር የለም። እንደዚህ አይነት ቻንሶች ገጥሞን አያውቁም። ቢያውቅም ብዙ በሚባል ጊዜ ስልሽ በስራ ደረጃ ባይመጣ ስፖርት በምሰራበት ደረጃ መጥቶ ነበር፣ በእንትን ደረጃ መጥቶ ነበር። እንዲ ኤምሲዲፒ ምናምን የሚባል ነገር አለ፣ እንደ እርዳታ ማለት እንደ ዩኒሴፍ አይነት ነገር፣ በሱም አይነት ነገር መጥቶ ነበር። ግን ሁሉም አልታመኑም ወይም በሰዓቱ የሚፈልጉትን ነገር ያሉትን ነገር ስላላደረጉ በዛ ምክንያት እንደዚህ አይነት እድሎችን ሰው መጠቀም አቁሟል። አብዛኛውን ሰው አቁሟል። የሆነ ኮርስ ለመውሰድ ራሱ ተደውሎልን ምናምን ኮርስ ለመውሰድ ራሱ በምንሄድበት ሰዓት ምን ጥቅም አለው? ምን ያን እስክንባል ድረስ ነበረ የኛ ሰፈር እይታ ለእንደዚህ አይነት ነገር ማለት ነው። በት እንደዚህ አይነት እድሎችን መጠቀም አንዳንድ ጊዜ መድፈር ግዴታ በሚሆንበት ሰዓት ምክንያቱም የሆነ ነገር ለመለወጥ የሆነ ነገር ሪስክ መውሰድ አለብን። ያን ሪስክ ወስዶ የሚመጣውን መቀበል ይሄ እንደ አንድ እንትን ነው፣ እንቅስቃሴ ነው። ያን ነገር እንትን ሲያደርጉት የነበረበት እይታው ነው ብዬ ነው የማስበው። ከዚህ በፊት የነበረበት የመጣበት መጥቶ ነበር ያ እድል ታማኝ ሆኖ ስላልተገኘ ያ ነው ይሄንን እድል እንዳንጠቀም ሀይል እያደረገን የነበረው ማለት ነው። በዚህም በዛም ብቻ ግን እንደነገርኳችሁ ለሰው ሳልናገር ነው የመጣሁት። መጀመሪያ ኮምፒቲሽን መሆኑ ራሱ አላውቅም፣ እሱን ነግሬያችኋለሁ። ሰው ሳልናገር ስለመጣሁ ነው እንጂ አንዱ ለሱ አናግሬ ቢሆን ኖሮ ያው ጀለስን ጓደኛን ማይሰማ የለም፣ ቤተሰብን ማይሰማ የለም። ያው ቤተሰብ ሰፖርት ያደርገኛል፣ ግን ጓደኛ ሞር ከቤተሰብ የሚቀርበን ጓደኛ ሙሉ ለሙሉ አትሂድ ካለ ወይም ይሄ ነገር አይሆንም ካለ እሱን እንትን አድርጌ አልሄድም። አይዲያ ለመስጠት ደግሞ ጓደኛዬን አይዲያ ስለሰጠኝ እንድሞክረው አድርገኝ ማለት ነው። ዛሬ እቅዴ የተወሰኑ እቃዎችን መርካቶ ሄደን እንትን ማድረግ ነው፣ ሾፕ ማድረግ ነው። የሚገዙ እቃዎች ባለፈው ኦርደር ያደረኳቸው አለ አይደል የተናገርኳቸው፣ እነሱን እቃዎች ሾፕ ማድረግ ነው። የተወሰኑ የጨመርኳቸው አሉ ከዛ ውጭ ያሉ የዛን ሰዓት እንትን ሪመምበር ያላደረኳቸው፣ አሁን እሱን ሄደን ሾፕ ማድረግ። የእቃ ግዢ ማለትም የመጀመሪያው ሰሞን ላይ እቃ አንድ ላይ ነበር የገዛነው። ሪመምበር ካደረጋችሁ ስንገዛ ብዙ አይነት እንትኖች ገጥሞን ነበር፣ ኮምፒቲሽኖች። ባይቻንስ አንተ ጋር ነው የተባልኩት። እኔ እንደው ባይቻንስ አንተ ላይ ሲመጣ ነው ነገሮች ትንሽ የተወሳሰቡት ነው የተባልኩት። ገጥሞኝ ነበረ። ያው ካሜራ መከልከል ምናምን ነገር መጥቶ ነበረ። የሚሸጡልኝ ሾፕኪፐሮች ለኔ ካሜራ አልፈለጉ ነበር። ስገዛ ወይም ስቀበል ከነሱ ቃዬን ስከፍል ምናምን ያህን ነገር አልፈለጉትም ነበረ እና ያ ፎልት ነበረ እኔ ጋ ሳይሆን ያው ሰዎቹ ላይ ቦታው ኤሪያችን ላይ ችግር ነበረ። ያ በዚህም ሆነ በዛ እንትን አድርገነው መተናል። ሴኩሪቲ አንፃር ከጥበቃ አንፃር ትንሽ የካሜራ ቀረጻ እንትን ነበረ እንደመከልከል ነበረ። ስንመለስ እንኳን ታክሲ አንቸገርም፣ እንደቀደሙ እንትን የምናደርግባት ነገር የለም። መጨረሻዊ ነው ብያ እኔ ትንሽ ደንገጥ ብዬ ነበር። እንደዚህ አይነት ነገሮች ገብቼ ስለማላቅ ለምንም አይነት ወይ እኔ ከህግ አካላት ፖሊስ ነበር የያዘን። ይዛን ካሜራማኑን የያዘው ፖሊስ ነበር። ከነዚህ አይነት ነገር ጋር ተገናኝቼ አላቅም ነበር። ይደነግጣሉ እንደዚህ ነገር ስላላለመድኩት። ዘን ግን የሆነ የተወሰኑ ኤቪደንሶችን አሳይቶ እንትን ልክ መሆኑን ሳቅ ሙሉ ለሙሉ ከጭንቅላቴ ወጣ ማለት መከልከላችን እስኪጠፋብኝ ድረስ ማለት። ለምን የትንሽ ደቂቃ ስሜት ነበረች፣ ጠፋች ድንጋጤዋ እና ምንም አልሰማኝም ነው በሚል ደረጃ ብትይዙት። እሱን እርግጠኛ አይደለሁም። ማለትም ለምን ካሜራ አልፈልጋችሁም ብዬ አልጠይኳቸውም። 100% እሱን ነው የምላችሁ። ግን የማይፈልጉበት የራሳቸው ሚንስ አላቸው። አንዳንድ ሰው ከፕራይቬሲ አንፃር ሊያደርገው ይችላል ይሄን ነገር። እሱን እኔ እንትን ልጋፋቸው ወይም እኛ ልንጋፋቸው አንችልም። አልጠየኳቸውም። ግን አንድ ቦታ ልገዛ ስንሄድ አጠገቤ ጋር የነበረ ሰው እንትን አድርገዋል። ያው አንፈልግም ያለኝ ለምን ብዬ አልጠይቀውም። ምክንያቱም መብቱ ነው፣ መብት የሚባል ነገር አለ። መብቱ ስለሆነ አልጠይቅነውም። እሱን ሙሉ እርግጠኛ አይደለሁም ለምን እንዳልፈለጉ ያንን መቀረጽ ማለት ነው። ያው ቋሚ አድርጌ የጀመርኩት ሰሞኑን ቅርብ ጊዜ ነው። ማለትም የእናንተ እንትን ካለ በኋላ ከዛ በፊትም ትንሽ
የተወሰነ ሞካክሬ የነበራቸው ነገሮች ነበሩ። የጀመርኩት ወደ 1 ዓመት አካባቢ ሆኖታል። 1 ዓመት ይሆነዋል። ባለፈው ዓመት ነው የጀመርኩት። ወደ ስልክ ጥገና የገባሁበት አጋጣሚ እንደነገርኳችሁ በብራዘር እጅ ነው ያደግኩት። ብዙ አይነት ሙያ አሳይቶኛል። የተወሰኖቹን ለመጥቀስ ሞክሬ ነበር። እንጨት ስራ ላይ፣ ሳይክል ማከራየት፣ ሳይክል መጠገን። ከስልክ ስራ ውጭ ስልክ አሁን የምሰራው ስራ ስልክ ብቻ አይደለም። የተለያዩ በቃ የሆነ ሞር የሚወሳሰቡ ነገሮች ካልሆነ በስተቀር ሁሉ ነገር ለመሞከር እንትን ያደረኩት ሱቋን ራሱ የከፈኳት ሁሉ ነገር ለመሞከር። ለምሳሌ የሆነ ጂፓስ ተበላሽቶ ቢመጣ ያንን ፊክስ ማድረግ ስራዬ ነው። ስልክ ብቻ ያለ የተወሰነ ነው። ለምሳሌ ከጂፓስ ባሻገር ፒሲዎች ሲመጡ ሶፍትዌር ችግር ያለባቸው፣ ሃርድዌር ችግር ያለባቸው ላፕቶፖች፣ ሁሉ ነገር ሲመጣ ለመሞከር የተከፈተች ሱቅ ናት ማለት ነው ያቺ ቦታ። እና ያን ሁሉ ነገር እንድመርጥ ያደረገኝ አንድ ብራዘር ያሳደገብኝ መንገድ ነው። ከጩጬነቴ ጀምሮ ያሳደገኝ ከፒሲ ነክ ጋር ነው። ከፒሲ ወይ ከኤሌክትሪክ ሲስተም ነክ ጋር ነው። እና ከሱ ጋር ስለመጣው ፍላጎቴ ሞር ወደ እነሱ ይሏል። እንጨት ስራ ሰራ ነበር፣ ግን እንጨት ስራ በምሰራበት ሰዓት ፍላጎቴ የነበረው ሞር እዚህ ላይ ነበር። የወደቀው እዛ ላይ ነበር ሙዴ ማለት ነው። ያው ደግሞ ሙድን መከተል ሙድ ማለት ያው መክሊተኔ ሙድ ለማለት አልኩት እንጂ እዛ ላይ ነበር ፍላጎቴ። እሱን እያልኩ ስመጣ እጄም ተፈታ ማለት ድሮ እንደነገርኳችሁ አንድ ስልክ ለመፍታት እንኳን ታች በተን ስፈታ በጣም ሼክ አድርግ ነበር እጄ። ያ ነገር እየቆየ ሲመጣ ኤክስፔሪየንስ ይሆናል። እየቆየ ሲመጣ ወደዛ እንደዞር ያደረገኝ አንድ ብራዘር ነው። ሙሉ ለሙሉ በሱ እንትን ያደረኩት። የራሴም የሆነ መንገድ አለኝ። ያ መንገድና የብራዘር የሚያሳየኝ መንገድ አንድ አይነት ሲሆን ሙሉ ለሙሉ ወደዛ እንደዞር አደረገኝ ማለት ነው። እና አስተዳደጌ ነው ብዬ ነው የማስበው ወደዛ ያዞረኝ። አጋጣሚ ሆነ ከአሸናፊዎች ማልገብቼ እኔም ስራ ላይ ስላለው የሚመጣ ሰው በሙሉ የሚሰጠኝ ፊድባክ አሪፍ ነው። ቪዲዮውን የማይሰው የሰጠኝ ወንድሜ እንኳን ከመጀመሪያው የሚያበረታታኝ ነበረ። ማለትም በሱ እጅ ነው ያደግኩትም በሱ እንትን ነው ያለው። እስካሁን ካያችሁት ውሎዬ ራሱ የሚጀምረው ከወንድሜ ነው። ውሎዬ፣ ስራዬ፣ ትምህርቴንም እንትን ያደረገኝ ነገሮች የሚያመቻቸው ወንድሜ ስለሆነ እሱ መጥፎ ፊድባክ ከሱ አይጠበቅም። ከሰው ውጭ ያለው ሰው ግን ያው ጓደኛዬ ነው። ጓደኛዬ ለኔ መጥፎ አይመኝም። ያ ነው። ከዛ ውጭ ያለው እንዲ ኖርማል በአጋጣሚስ እንዲ ሶሻሊ የምናገኛቸው ሰዎች ጥሩ ፊድባክ የላቸውም። ለምን? አንዳንድ ጊዜ የኋላ ቀርነት ይዘናል። እንደ ኢትዮጵያውያን ደግሞ በጣም ኋላ ቀርነት ይዘናል በጣም። ለምን? አዲስ ነገር መሞከር ላይ፣ አዲስ ነገር መጀመር ላይ ይሄን እስከዚህም ነን ማለትም አዲስ ነገር መጀመር ያስፈራል አውቃለሁ። ማለትም እኔም አዲስ ነገር መጀመሬ ነው ያስፈራል። አሁን ያለሁበት ሁኔታ ራሱ ያስፈራል። ማለትም ምን ይምጣ አይታወቅም። ያው ከጋድ ጋር ሪሌሽንሺፕ ይወስነዋል አንዳንድ ጊዜ እና ቪዲዮቹን ብዙ ሰው አይቶት ነበር። ማለትም እንደ ኦብሊጌሽን አልወሰድነውም ነበር፣ እንደ ግዴታ አልወሰድነውም ነበር። ቪዲዮ ማሳየት ግዴታ አይደለም፣ ግን እንደ ሁኔታው ራሴን ለማየትም ቪዲዮ ከፍተ ነበረ። የራሴን ፐርፎርማንስ በካሜራ ያለኝ ፐርፎርማንስ ለማየት እገባ ነበር። በዛ ሰዓት ጓደኞች ያዩታል፣ እዛ የሚመጣ ከስተመር ያየዋል፣ ፋሚሊ ያየዋል፣ ብዙ ሰው ያየዋል። የሚሰጠኝ አስተያየት ያው ነገር አብሶ ችግር ከሩቅ ሰው አይመጣም፣ ከቅርቡ ነው። እዛው ቁጭ ብዬ ባለፈ ነገር አስተያየት የሚሰጠኝ ሰው አለ። አሞር እቀበላለሁ። ቀጣይ ላይ የሚመጣው ቪዲዮ ለማስተካከል ሞክራለሁ። ከዛ ውጭ ባለው ግን የሚያጣጥላል። እንደዚህ ብዙ አይነት እንትን ሰምቻለሁ፣ ኮመንት ሰምቻለሁ። በኮመንት የተደረገ ሳይሆን ለእኔ የተሰጠ ኮመንት በጣም ብዙ ሰምቻለሁ። ማለትም እንትን እኮ ነው አንተ እዚህ ጋር እንትን ትላለህ፣ እነሱ ብቻ በጣም ይደብር ይሆናል። እንደ ቢዝነስ ያሰበብኝ ሰው አለ፣ በጣም በብዙ ሰው ማለት ነው። እነሱን ኢግኖር አድርገን እንተዋቸዋለን። ምክንያቱም ምንም አይመለከተኝም ከኔ ጋር። እኔ የራሴን ስራ የሰራው ነው፣ ሰፖርት እየተደረግኩ ነው፣ እኔ ለመለወጥ እየሞከርኩ ነው። አለቃ አይመለከተኝም። ይሄ ነው የኔ ስትራቴጂ ማለት ነው። ለእኔ ኮመንት የሰጡኝ ሰዎች ብዙ ናቸው፣ እንዲሁም በጣም ብዙ ነው። ብዙ ነው ማለት እኔ ነኝ የምከፍተው፣ እነሱ አንድ ላይ ያሉ ከኔ ጋር የመጣ ከስተመር ያየዋል። እና ብዙ ኔጌቲቭ እና ፖዚቲቭ እንትን ሰጥተውኛል። አንዳንዱ ፖዚቲቭ ብዙ ባይሆንም ኔጌቲቭም ብዙ አይደለም። ፖዚቲቭ ብዙ ባይሆንም በረታ፣ አሪፍ ነው፣ ሞክር። እንደዚህ አይነት እድልን መሞከር አሪፍ ነው ይሆናል። እድል ሳይሞከሩ ወደ ሌላ ብዙ ውሳኔዎች የገቡ ጓደኞችም አጠገብ ያለ ሰውም ስላለ
ከነሱ እድልን ሞክረ የሆነ የተፋቀ ነገር ላይ ብትቆም አሪፍ ነው ምናምን ነገር ያለኝ ሰው አለ። በእነሱ ተቃራኒ ደግሞ የሚያስጠላ አይነት ሀሳብ ይሰጣል። ለምሳሌ በእነሱ እኮ በእናንተ እንትን ይሰራሉ አናላ ቢዝነስ ይሰራሉ እናንተን እንደዚህ ማለት ልክ እንደ ሰፖርተር ቲም አድርጓችሁ እናንተ ልክ እንደ የሆነ አለ አይደለ እንደ ትልቅ ኦርጋናይዜሽን ሆኖ እኛን ሰፖርት ያደርጋችሁ በእኛ ስብ ገንዘብ እንደሚበላ ሰው አይነት አለ አይደለ ልክ እንደሱ አይነት ኮሜንት ይሰጠኝ ሰው አለ። ግን እኔ ምንም አላልኩትም። ስለዚህ እናንተን ደግፎ እሱን ተቃርኖ ወሬ አላወራውም ከሱ ጋር። ምክንያቱም የሆነ ማላቀው ነገር የለም እዚህ ጋር እንደ ሪያሊቲ ነው እየመጣችሁ ቼክ ስታደርጉኝ የነበረው ያላችሁትን ያደርጋችሁልኝ ሰፖርት አድርጋችሁኛል። እንትን ይሆናል ሂደቴን ቼክ አድርጋችኋል። መስመሬን ለማስተካከል ይሄን ነው እኔ ለኔ የማውቀው እንጂ ለሱ መለፍለፍ አይጠበቅብኝም። ያንን እንደሆናላ ሰምቶ እንዳልሰማ አይነት ሆኜ ምን አገባኝ። ድጋሚ እንደዚህ አይነት ኮሜንት እንዳይመጣ ለእንደሱ አይነት ሰው ቪዲዮቼንም አላሳይም አሴቴንም ለሱ አልሰጥም። ስለ ስራ ወሬ ከሱ ጋር ላወራ ሞር ጀለስነታችን እንዳይቋረጥ ከጓደኛዬ መሀል ነው እንደዚህ ያለኝ ጓደኝነታችን እንዳይቋረጥ ዝም ብዬ አልፋለሁ እንጂ ከዛ ውጪ በተረፈ እሱ መሀል እንደዚህ አይነት ነገር ውስጥ አልገባም። እና ብዙ አይነት ኮሜንት አለ አሁን እንደው ትንሽ ቪዲዮዎችን እያካውንት በጓደኞች አካውንት እየገባው ሰብስክራይብ ሳረግ ኮሜንት ጽፍ ምናምን እየገባቸው መጣ። ሞር የቪዲዮ አላማ የሳንቃ ሾው የሚባለው የአንድ ሪያሊቲ ሾው አላማ እየገባቸው መጣ ሰሞኑን ነው። ምክንያቱም ያው ሰሞኑን እኔም ለነሱ እንትን ማሳየት ምናምን የጀመርኩት ማለት ነው። እና ያ የመጣልኝ ሀሳብ ሁለት አይነት ነው። ልክ እንደዚህ ነው እነሱ ላይ ታየኝ የሚያመጣው ሀሳብ አፕሊኬሽን የሚያደርገኝን ከፍ ለማለት ሞክራለሁ። ከዛ ውጭ የኔ አላማ ወይ ጎል ብዬ የማስበው የሆነች አሻራ የሆነ ስሜን የሚያውቅ ነገር ነገ ወይ የኔ ልጅ ሊሆን ይችላል ወይ የጓደኛዬ ልጅ የሆነ እኔን የሚያስታውሰኝ ነገር የሆነ መጣለሁ ትውስታ መጣለሁ ጥሩ በጥሩ ጎናላ ኢፌክቴ ጥሩ ሆኖ አሪፍ ተጽዕኖ ብጥል ማህበረሰቤ ላይ ከቤተሰቤ ጀምሮ ወደ ማህበረሰቤ ዘንድ እንትን ሶሳይቲ ላይ ከዛ ከፍ ብዬ ሀገር ሁሉ ነገር አለ የሆነ እኔም ብቻ የሚያስታውሰኝ ነገር መስራት እና የዚህ አንተ ጥግህ ምንድነው አላማህ ምንድነው? አሁን ኮምፒቲሽን ላይ ነን አውቃለሁ፣ ምትሽወር ውድድር ላይ ነን አውቃለሁ። ግን አላማህ ምንድነው ይለኛል በዚህ ሰዓት ይሄን አላማ ምትሽወሩን አሸንፈህ በቃ ይሄ ነው አላማህ ይለኛል። እና ሞር ደጋግሞ ስለሚጠይቀኝ ብዙ አይነት ሀሳብ ይመጣልኛል ማለት ነው። እና የኔ አላማ ምን ይመስላችኋል መሰለህ? ያውን ሰዓት አላማዬ የሆነ ማሟላት ያለብኝን ክራይቴሪያ ማለቼ ማሸነፍ አንድ አላማዬ ነው። ሁለተኛው ጥግ ምለው አላማዬ ግን ለምሳሌ ሳንቃ ሾው የሚባል አንድ ሪያሊቲ ሾው እኔን ሰፖርት አድርጎኛል። ያ ሰፖርት ያደረገኝ ቲም እኔን የሆነች ቦታ አደረሰኝ፣ የሆነ ወይ ከፈተልኝ፣ ያን ወይ ተጠቅሜ እኔ የሆነ አሁን በዚህ ከትንሽ ጊዜያት በኋላ የሆነ ትልቅ ሰው ሆኜ ማለትም ለምሳሌ ብዙ ትልቅ ስራ የሰሩ ሰዎች አሉ አይደል? እኔ ሞር ከምር ማረሰው 4 ክፍል 5 ክፍል የወሰድኩት ዶክተር አክሊሉ ለማ የኔ ልክ እንደ ትልቅ ሰው ማስቡ ሰው ነው። ለምሳሌ ዶክተር አክሊሉ ለማ ያደረገውን ነገር እናውቀዋለን። ለምን ትልቅ ስራ ሰራ፣ ለሀገራችንም ለዓለም የሆነ ነገር ሰራ። ልክ እንደሱ በሳንቃ ስም ከምሬን ነው የሚላችሁ፣ በሳንቃ ስም የሆነ ትልቅ ይሆናል ቢዝነስ ማን ሊሆን ይችላል፣ ትሬደር የሆነ ነገር ሊሆን ይችላል። ግን በዚህ ስም አለ አይደል? በሳንቃ ስም። ምክንያቱም ስታርተሮቼ እናንተ ናችሁ፣ እናንተና ብራዘሬ ናችሁ። አለቀ። ብራዘር አስጀመረ፣ እናንተ ሰፖርት አለቀ። ይሄ ነው የኔ መነሻ። ስለዛ የሆነ ትልቅ ሰው ሆኜ አንድ ቀን የሆነ የምትኮሩብኝም ሰው ትሆናላችሁ። ይሄ እኮ በእኛ ቢዝነስ ውስጥ የገባ ልጅ ነው፣ በእኛ ሰፖርት ደርሷል እዚህ። ይሄ ነው የኔ ጎል እንጂ ነገ ለሚመጣው ሽልማት ወይ ምናምን የሚቆም ነገር አይደለም። እና ሰፊ ነበር ያሰብኩት። ያው ረጅም እንትን ቢኖረኝ ደስ ይለኝ ነበር ይሆናል። ረጅም ሰዓት ቢኖረኝና ሞር እንትን ባረገው ደስ ይለኝ ነበር። እና አላማ ይሄን ያለውን ጥጌ ስምን ማስጠራት። አሁን የሆነ የተማርንበት ትምህርት ቤት አለ። የተማርንበት ትምህርት ቤት አንደኛ ስንወጣ እኛ አንደኛ ወጥተናል። አንደኛ ስም ይገናል፣ ሁለተኛ አንደኛ የወጣው ማነው? ትምህርት ቤታችን ነው አይደለ? በዛ መንገድ ነው የመጣነው። ልክ እንደዚህ ነው። አሁን በዚህ ኮምፒቲሽን የሆነ ሌቭል ላይ ብደርስ ሰፖርት ያደረገው ቲም ይኖራል። ያ ሰፖርት ያደረገኝ ቲም ሳንቃ ሪያሊቲ ሾው ነው፣ አለቀ። ያንን ነገር እኔ ሞር ክሊርሊ ማሳየት፣ ማንጸባረቅ፣ ሻይ ማድረግ ነው የምፈልገው በእኔ ስም እንዲወጣ ወይም ይሆናል አድቨርት ለማድረግ ነው ሀሳቤ ማለት ነው። ቀነስኩ ጾም ላይ እኮ ነው። ምን ሆነህ ነው አንተ? ብላ አንተ
አንተ ባለፈው መጾም አለ ያልጾምኩ ብለህ አንተ ከምራ 50 ምናምን ሆኛለሁ። አሁን 59 ነው ምናምን ያለኝ 59 60 ነው -59 ነው -60 አረ እኔ 68 መጥቼ -60 ጨውታለሁ ያ ቴኳንዶ በሚል ያዛችሁት የኔ የምሰራው ካራቴ ነው። በዚህ አጋጣሚ ማመሰግነው አንድ ቲም አለ ከልጅነት ጀምሮ እስካሁን የምሰራበት የነበረ ቲም ዳምቡዶጋን ካራቴ ይባላል። ያው ልክ እንደ አድቨርት በሉት በጣም ማመሰግነው ቲም ነው። ካራቴ ነው የምሰራው። ያው ማርሻል አርት ስለሆነ ቴኳንዶ ብትሉትም ችግር የለም ግን ካራቴ ነው እና ኪሎ ምናምን አይጠይቅም። እሱ ነገር ኪሎ ምናምን አይጠይቅም ማለት ፋይት ላይ ስንገባ ወይ ውድድር ላይ ስንገባ ብቻ ነው ኪሎ የሚጠይቀው እንጂ ከ3 ዓመት ጀምሮ መግባት ይችላል። ምክንያቱም ትንሽ ሰውነቱ መንቀሳቀስ ከጀመረ ይገባል። እና እንደው እዚህ አጋጣሚ ማድረግ ፈልገው ካራቴን ወይም ማርሻል አርት ምናምን ልክ እንደ ሕፃን ልጅ ስራ ወይም እንደ ትንሽዬ ነገር የሚያስበው ሰው የተሳሳተ ሀሳብ አለው ብዬ ነው የማስበው። ስነ ምግባር የሚያስተካክለው አንድነት አይነት ቦታ ላይ ነው። ጓደኛ የሚፈራው ከእንደዚህ አይነት ቦታ ላይ ነው። ደህና ሰው የሚወጣው ከእንደዚህ አይነት ቦታ ላይ ለምን ስነ ምግባር በጣም ነው የሚያስተምረው። እኔ የነበረኝን እንትን አውቀዋለሁ። ቢሄቪየር ነበረኝ። ያ ቢሄቪየር እዛ ከገባሁ በኋላ ምን ያህል ቼንጅ እንዳደረገ ምን ያህል ነገር እንደጨመረልኝ እኔ በእኔ አውቀዋለሁ። መመስከርና አይጠበቅብኝም። እኔን ያየኝ ከዛ በፊት የሚያቀኝና ከዛ በኋላ የሚያቀኝ ራሱ ይመሰክርልኛል። ኪሎ አይጠይቅም። ፋይት ለመግባት ነው። ያው ፋይት ለመግባት ማለት የሆነ ውድድር ከመጣ ተመሳሳይ ኪሎ መሆን አለብሽ ያን ሰውዬ ለመወዳደር ወይም ትንሽዬ ማነስ ወይ ትንሽዬ መጨመር፣ በጣም ብዙ ጋፕ መፈጠር የለበት። ለዛ ነው እንጂ የትንሾችም አለ ከትንሽዬ ጀምሮ መግባት ይቻላል፣ መስራት ይቻላል፣ መለወጥ ይቻላል። ማለት የሚለውጥ ነገር ነው በጣም ባይዘው እና የኪሎ ጉዳይና ለውድድር ነው እንጂ ለእንደዚህ አይነት ነገር ውስጥ አይገባም። ለምዝገባ ለስራ አይገባም ማለት ነው። ማዘር ምናምን ያው ተፈጥሮ ጉዳይ ነው። በልጅነቴ እንትን ያደረገችው ፋዘርም ቢሆን አለ ግን ያው በተወሰኑ ጉዳዮች ተራርቀናል እና በብራዘር እጅ ነው። ባለፈው እንደነገርኳችሁ በብራዘር እጅ ነው ያለሁት። ፋዘርም ማዘርም እህትም ወንድም ምን ሁሉ ነገር ሳትስፋይ አድርጎ እስከዛሬ ያደረሰኝ እሱ ስለሆነ ብዙም አሳስቦኝም አያውቅም። የፋሚሊ ያርስ ጉዳይ የፋሚሊ የለኝም አይነት ስሜት ሰምቶኝ አያውቅም። ሁሉ ነገር ተሟልቶ ስለነበረ የተፈጥሮ ጉዳይ ነው ያልኳችሁ። ሞት ነው ሌላ ነገር አይደለም። ሞት ተፈጥሮ አይደል? ሞተች ነው። እኔ አላውቅም። ባይዘዌ ማዘር ሞተችው ኦልሞስት 3 ዓመቴ ወይ 4 ዓመቴ እርግጠኛ አይደለሁም። እሱ ራሱ ብራዘር ነው የነገረኝ። ስለ ፒክቸር ራሱ ሙሉ ለሙሉ ጠፍቶኝ ብራዘር ነው በፎቶ ምናምን ከቨር እንዳደረገው ያደረገኝ። አላውቀውም። እንዲህ ብዬ ነገራችሁ ነገር የለም። የ3 ዓመት ልጅ ነበርኩ። ዛሬ ይሄን 10 ምናምን ላይ ነኝ። አላውቀውም። ከዛሬ 10 ምናምን በፊት የነበረ የተፈጠረ ነገር ማስታወሰው ነገር የለም። ጩጬ ነበርኩ በጣም እና ብዬ መነግራችሁ ነገር የለም። ብቻ ናቹራል ችግር ነው ያልኳችሁ። ሞት ነው ቃልቅ ምንም የማውቀው ነገር የለም ከዛ ውጭ። ብራዘር እኔ ምን ብዬ እንደምገልጸው አላውቅም ስልሽ አንድ ሰው ሙሉ ለሙሉ ሪስክ የሆነው በአንተ ሰው ሲኖር በአንተ ህይወት ሲኖር ምን ብለህ ትገልጸዋለህ? በምትበላው፣ በምትጠጣው፣ በምትማረው፣ በምትኖረው ህይወት ሙሉ መስዋዕት እየከፈለ የሚያኖር ሰው ምን ብለህ ትገልጸዋለህ? ከፈጣሪ በታች ከሱ ማንም የለም። ለአንተ ምንም ነገር ሊኖር አይችልም። እንዲህ ብዬ አልገልጸውም። በተግባር ባሳይ በጣም ደስ ይለኛል። የሆነ ነገሩን ቀይሬው አሁን ከሚኖረው ህይወት ያልተመቻቸው ህይወት ኖረን አይደለም ግን ሞር ከፍ አድርጌ ባኖረው ውለታ መክፈል አልችልም። የነሱ መክፈል አልችልም። የማይከፈል ውለታ የተከፈለልህ ሲሆን በገንዘብ አይከፈልም። አንተ እሱን እንትን በማድረግ እሱን በማክበር የምትከፍለው ነው እንጂ በሌላ ነገር የምትከፍለው ነገር የለም። እና ምንም ብዬ ሊገልጸው አልችልም። እኔ የብራዘርን ሁኔታ ለምን ስቲል የምራመዳትን እርምጃ ራሱ የሚቆጥር ሰው ነው። ብራዘሬ ማለት እርምጃዬን የሚቆጥር ሰው ነው። ማንም አልነበረም አጠገቤ ጋር። እሱ ግን ማንም የለኝም ብዬ እንዳላስብ አሁን ፋዘርና ማዘር ብዙ ጊዜ ፋዘር ማዘር ያላቸው ጀለሶች እንዳለ አላቸው። ግን የአባቶች ቀን ይመጣል አይደል? የእናቶች ቀን ይመጣል አይደል? ወይም ስልክ ሲያወራ አባቴ እናቴ ይላል አለ። ያ ታይም ላይ ኖርማል እንደ ቤተሰብ እንደሌለው ሰው ፊል አላደርግም። ወይ አባቴ ወይ እናቴ ወይ ሌላ ሰው መስሎም አይታየኝም። ከምር ነው እላችሁ 100% ሹር መሆንላችሁ ነገር መስሎም አይታየኝም። እኔ ስለ ቤተሰብ ጉዳይ እናት በል አባት በል እህት፣ ወንድም፣
እንደ ታላቅ እንደ ታናሽ ሲጫወት እየተጫወተ መስመር ስስት እያስተካከለ እንደ ታላቅ ሲጫወት እንደ ታናሽ እያጫወተ ሁሉ ነገር ያሳየኝ እሱ ነው። ምን ብዬ ልገልጸው አልችልም። ስለዛ ከፈጣሪ በታች ለኔ ያለኝ ትልቅ ሰው እሱ ነው የምተማመንበት። ከዚህ በኋላ ለሚመጣውም ሪስክ ከኔ በላይ እሱ ነው የሚወስደው። አሁን ላለሁበት ቦታ ራሱ ሪስኩን የሚወስደው እሱ ነው። አለቀ። የሆነ ኦቨር ኪሳራ ውስጥ ብገባ ብድግ ያደርገኛል፣ እርግጠኛ ነኝ፣ ያለምንም ጥርጥር። ምን ብዬ ልገልጸው አልችልም። እና በዚህ አጋጣሚ በጣም አመሰግናለሁ። አልፈልግም ማመሰግነው በተግባር ነው ብዬ ነው የማስበው። በጣም ማከብረው በህይወቴ ውስጥ ያለ ትልቅ ሰው ወንድሜ ነው። በዚህ አጋጣሚ በጣም ባመሰግነው ደስ ይለኛል። እዚህ ሰርተህ እዚህ ሙከራ ሞክረህ ወይም እዚህ ሳትሞክርም ሊሆን ይችላል። አብዛኛውን ጊዜ ሳይሞከርም የሚሄድ ሰው ስላለ ስለማድረግ ወይ እዚህ ሞክረህ ወይ እዚህ ሳይሳካ ሲቀር ሲያታገል ሲቀር በቤተሰብ ጉዳይ በምን ጉዳይ ሲደብር ማለትም የሆነ ጊዜያዊ ስሜቶችን ማቋቋም ሲያቅት ራሱ ያምራል ስደት። ለምን አሁን በሶሻል ሚዲያው እንዳለ የምናየው የውጭ ዜጋ ነው ማለትም እዛ ገብቶ የሚያሳየን ሰለብሬት ነው ያለውን ልፋት ወይ ያለውን ስራ አያሳይም። ያለውን ሰለብሬት ደስታ ፓርቲ ለፓርቲ ያንን ብቻ ነው የሚያሳየው። ያ ነገር እኛን ይስበናል፣ አትራክት ያደርገናል። ያ ነገር የሚያነሳሳን እነሱ ያሉበት ቦታ መገኘት እንዳለብን ነው የሚያደርገን። እኔ ምንም ሳይሳካልኝ ቢቀር ወደዛ ለመዞር አላስብም። ብራዘር ነው አጠገቤ ያላችሁ ትልቁ ሰፖርተሬ እሱ ነው ብያችኋለሁ። ሪስክ ቴከሬ እሱ ነው፣ ሁሉ ነገር እሱ ነው ካልኳችሁ ኢቨን እሱ ራሱ ባይኖር የተፈጥሮ ጉዳይ እግዚአብሔር ያመጣዋል እንጂ እኛ እናመጣው። እሱ ራሱ ባይኖር ኦልሞስት ወደዛ ጭንቅላቴ አይዞርም። ከምሬን ነው ነግራችሁ፣ ወደዛ ስደት ለሚባለው ነገር ጭንቅላቴ አይዞርም። ለምን አላሳየኝም። አንዳንድ ጊዜ አስተዳደግ ይወስነዋል እንደዚህ አይነት ነገሮችን ለማየት ወይም ያሳለፈው ጊዜ ከምን ጋር ነው የሚባለው ነገር ያስባል። ስደትን አንደኛ ነገር የሚፈጥረው ኖርማል ፍሌክሲብል ኑሮ እየኖረ ራሱ ቅልል ያለ ኑሮ እየኖረ ራሱ ስደትን የሚያስባለን። ለምን የሚውለው ሶሻል ሚዲያ ላይ ስለሆነ። ሶሻል ሚዲያ አይጠቅምም ሳይሆን ሶሻል ሚዲያ ላይ የምናየው ነገር እኛ ላይ ጫና ያሳድራል። ያን እይታችንን ይቀይረውና ወደ ስደት መንገድ ያመራናል። ምክንያቱም አብዛኛው ሶሻል ሚዲያ ላይ የምናየው ሰው የውጭ ሰው ነው፣ ወይ ሲዝናና ወይ ሲታጣ ነው። ሲለፋ ማንም ብዙ ጊዜ አይታይም። ያን አያሳይም፣ ያው በዝናናቱን ያሳያል። ያን ኢንጆይ አይተን እኛም እናደርጋለን፣ ማይንድ ሳይንስ እንገባለን። ያደግንበት መንገድ ያን ይወስናል። ከእንደዚህ አይነት ነገር ጋር አላነካካኝም፣ ከስራ ጋር ያነካካኝም ምንም ነገር የለም። ከፈጣሪ በታች እሱ ብቻ ነው የነበረው። ስለዚህ እሱ ያላሰበውን ነገር እኔ ላስብ አልችልም። ምንም ነገር ቢፈጠር ወደዛ መዞር አይመስለኝም። እኔ በጎ አድራጎት ስራ ላይ ተሳትፌ አላውቅም። ማለትም የሆነ አንድ ማህበር አለ። ያ ማህበር ላይ ገብቼ እንደዚህ ኮንቲኒየስሊ ተሳትፌ አላውቅም። ግን እንዲሁ በአጋጣሚ በምታገኘው በጎ አድራጎት እኮ ግዴታ እንትን መሆን የለበትም እኮ ይሆናል፣ ኦርጋናይዜሽን መሆን የለበትም፣ ትልቅ ነገር መሆን የለበትም። ያለን ማካፈል ትልቁ በጎነት እና በእንደዚህ አይነት ወይ በትልቅ ወይ አልሄድኩም። ማለትም የት መቼ ለሚለው ጥያቄ ጊዜ የለም እንትን የለኝም ማለት ነው፣ መልስ የለኝም ማለት ነው። ምክንያቱም አንድ ቦታ ላይ ሄጄ አላውቅም። ግን እንዲሁ በአጋጣሚ በማገኛት ነገር ሰፖርት የምናደርገው ግዴታ ታች ያለን ሰው አይደለም፣ ወይም መመጽወት ብቻ አይደለም። አጠገብ ያለውን ሰው በእውቀት ሰፖርት ማድረግ በጣም ትልቅ በጎ አድራጎት ነው። በዛም ወይ ቢታይ አሪፍ ነው። ሰው ስለ ግዴታ ገንዘብ መሆን የለበትም። እስኪ ለኔ የመሰለ በጎ አድራጎት ደግሞ የለም። እንደኔ እይታ እኔ ጋር የሚመጣውን ጓደኛ አንድ ትልቅ ነገር የሚፈልገው ከጓደኛዬ ስራ ፍላጎት አለው ወይ? አለቀ። የኔ የጓደኝነት ክራይቴሪያ እሱ ነው። አለቀ። እኔ ስራ ውስጥ ያለው ሰው ነኝ፣ እሱም ስራ ውስጥ እንዲገባ ነው ፈልገው። ይመጣል፣ እኔ ማቆን አሳየዋለሁ። ከምሬ ነው የምላችሁ። 3 ልጆች እርግጠኛ ሆኜ የምነግራችሁ ልጆች በቃ ሙሉ ለሙሉ ስልክ እንችለዋል አይባልም፣ ግን ሃርድዌር ፓርትን ኦልሞስት ጨርሰዋል። ይመጣሉ፣ በምንም ቃላት የለም። ስሰራ ያየኛል፣ ይሞክራል። አለቀ። እኔ ኦሪጂናል የሰው ስልክ ሲመጣ እሰራለሁ። ከኔ ውስጥ ደግሞ የተበላሸውን ስልክ ሰጥቼ እንዲሞክር አድርገዋለሁ። በዛ ምክንያት የለመዱ 3 አሁን ያልኳችሁ ራሱ ትንሹ ልጅ 6ኛ ክፍል ነው እና ብሪሊየንት የሆነ ጭንቅላት ነው ያለው በጣም እና ሳያያል እስከዛ ይገጥማል። 6ኛ ክፍል ተማሪ ነው። አስቡት እንግዲህ ቻርጀር እሱን አምኖ የሚመጣ ሰው አለ። አልዋሻችሁም፣ ከምሬ ነው የምላችሁ። እኔ ባልኖር ባላ በቃ እሱ ይሰራልኛል ብሎ አምኖ ይመጣል። ያ ትልቅ በጎ አድራጎት ነው ለኔ።
ለምን ግዴታ ብር መውጣት የለበትም። ስኪልን የመሰለ በጎ አድራጎት ነገር የለም። እና መቼ የት ለሚለው እንትን የለኝም እንጂ አጋጣሚ ነው የምጠቀመው። ቢስተካከል ነው ነገር የለም። መጀመሪያ ላይ ያው እንትን የመጀመሪያው ቪዲዮዎች ምናምን ሳይ ኤዲቲንግ ትንሽ ቀራቸው ነበር። ስለዚህ ኤዲቲንግ እውቀት የለኝም፣ ግን የተለያዩ ቪዲዮዎችን ስለማይ ከሌሎች ጋር ኮምፔር አደርጋቸዋለሁ። የሆነ አገባብ ምናምን ብቻ እነሱ ይቀሩ ነበረ። ሞራውን ደግሞ የተስተካከሉ ኤአይ ፊቸር ተጨምሮበታል። ደግሞ እኔ ከምን በላይ ግርም ያለኝ ራሴን በኤአይ ፎቶ ሳይ የኔን ሱቅ በኤአይ እንትን ተደርጋ ሰፓሬት ተደርጋ አምሶ የመጨረሻ 8ኛው ነው 7ኛው ቪዲዮ ላይ መሰለኝ እንዲህ ከሆነ ቢዝነስ እና ከጥቃቅን ስራዎች ማለት እንዲህ ሳያት ምናምን ራሴን በጣም ነው ደስ የሚለኝ። በዚህም በዛም በል እና የሚስተካከል ምንም ነገር የለም። ኦልሞስት የተስተካከለ ስለመጣ ከዚህ በኋላ አፕግሬድ እያደረጋችሁ ስለምትመጡ ምን ብዙ የሚስተካከል ያለ ነገር እያላስብም ግን ብዬ ማስበው እንደ ሀሳብ ማስበው እንዴት እንደሚደረግ አላውቅም። ማለት እንዴት እንደሚደረግ አላውቅም ማለት እንዴት ኦፊሻል እንደሚደረግ እንዴት ሰው በደንብ እንዲያውቀው ማድረግ እንደሚቻል አላውቅም። ግን ሌላ ሶሻል ሚዲያ ላይ በመግባት ራሳችሁን ሞር ክሊር ብታደርጉ አሪፍ ነው። ለምን አሁን ዩቲዩብ ላይ ብቻ ነው ሳየው አይደለ? ስለዚህ ዩቲዩብ ላይ ነው ማለት ይሄ ነገር ዞረም ተሽከረከረም የሚጠቅመው ወጣቱ ነው። ምክንያቱም እኔም ከወጣቶቹ አንድ መሀል ነኝ። እየተጠቀምኩ ያለው አንድ ወጣት ነኝ። አለቀ። እንደኔ የሚጠቀም እኔ በጓደኛዬ ነው ቻንሱን ያገኘሁት። ዛሬ ጓደኛዬ ስራ ቢጀምር መልሼ ምከሰው እንደዚህ አይነት እድሎች ሲመጡ በማሳየት በመስጠት ነው። እንደ ሀሳብ እኔ ማንም ላይ ትኩረት አላደርጉም። ከምሬ ነው የምላችሁ፣ ማንም ላይ ትኩረት አላደርጉም። ሁሉ ጊዜ ቪዲዮን የማየው አልዋሻሽም የራሴን ነው ደግሜ የማየው። ያወራሁት ነገር ልክ ነው ወይ? ያወራሁት ነገር ምን ሆኖ ነው ወይ? ያወራሁት ነገር እኔ ጭንቅላት ውስጥ ያለ ነገር ነው ወይ? ምክንያቱም አፍ ሌላ ልብ ሌላ እንዳይሆን ስለምፈልግ በራሴ እና ሲሪየስ ጉዳዩ ነው ስለተገኘ ለኔ ማየው እንትኑን የራሴን ሀሳብ ብቻ ነው። ይሄ ያሰጋኛል። ውድድር ነው ስለ ውድድር ነው። አዎ አይ ነው። ግን ውድድር ነው ብዬ ደግሞ ሌላ ተአምር አልፈጥርም። አለቀ። ተአምር አልፈጥርም ማለት ሌላ መንገድ ፈላልጌ መስመሬን ስለማልጨማምረው እንዲሁ ባለውበት ስለምቀጥል ለውድድሩም ስራዬን በስትክክል መስራት አንድ ግብአት ነው። አለቀ። በዛ ፕሮፊታብል መሆን አንድ ግብአት ነው። ቪዲዮዎችን እያየ ሀሳብን ማግኘት አንድ ግብአት ነው። ስለዛ የሚያሰጋኝ ሰው እንደዚህ ያልኩት ሰው አላጋጠመኝም። ሙረ መጀመሪያ አካባቢ ላይ አሸንፋለሁ ብዬ ነበረ። ታውንም አሸንፋለሁ ነው የምለው። እየሰራው ነው። እንደኔ ስራ አድርግ የተባልኩትን ነገር እያደረግኩ ነው። አድርግ የተባልኩትን ነገር ስለ እንደ ግዴታ አለ ማድረግ የተባልኩትን መወዳደር ትፈልጋለህ? አዎ። ከዛስ ማድረግ ያለብን ነገር አለ። አለቀ። ልክ እንደዛ አድርግ የተባልኩትን ነገር እያደረግኩ ነው። ፕሮፊታብል መሆን አንድ ክራይቴሪያው ነው። ሁለተኛ ክራይቴሪያው ቪዲዮዎችን መከታተል፣ ራስን በዛ ውስጥ መፈለግ አንድ ክራይቴሪያው እና እያደረኩኝ ስለሆነ ኦልሞስት ከፍ ይላል። በፐርሰንት አልገልጸውም። ይሄን ያህል ፐርሰንት እርግጠኛ ሆኜ ሹር መሆኑበት ነገር የለም። ግን ከፍ አለ ሳቢ ያለኝ አሸንፋለሁ የሚል በመጨረሻ ማለት እንፈልገው አመሰግናለሁ። በጣም ትልቁ ነገር ማመስገን ነው። አመሰግናለሁ በጣም ምክንያቱም ሰፖርት አድርጋችሁኛል። ስራዬን አፕግሬድ እንዳደረጋ ብቻ ብዙ ነገር አለ። በጣም አመሰግናለሁ። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ